አየሻ ምን ሆነሻል? እናሳ የቋጠሩ ሊስቱ ላይ እኮ ስፔን አለ እኮ እንዴ ምን ሆነሻል? ሮናልዶዬ ለእግር ኳስ ስንቱ ውለታ የዋለ ሰው እያለ አንተ ፍሬ ልጅ ገና ስንቱ አፈር ማይቆፍር ልጅ ዓለም ዋንጫ ይብላ ነውራ እንዴ? ሼማ እንዴ? መጀመሪያ ትላልቆቹ ከዛ ልጆቹ ነው እኮ አትሄዱም እኮ እንደዛ ነው። እንዳይደብርሽ በላው በቃ እናታ በጣም ይቻላል ኬፕ ቨርዲ በስማም ዴሌፎይንቶ የተባልኩ ሰውዬ ግን ቆይ ዩሮ ላይ ምናምን ትችላል ነበር እንዴ? ጭንቅላት ይሰራል ነበር ወይ ነው? አሁን ዴቪድ ራያ አንተ ጋር ቋሚ ለመሆን ምንድነው ማድረግ ያለበት? ማን ቤንች አደረገው? እሺ ችግር የለም እሱ ያማል ከጉዳት ነው የተመለሰው። እሺ እሱንም ተቀበልኩ። ኒኮ ዊሊያምስ ግን አትሊስት ያስፈልጋችሁ ነበር። ማን ሙሉ ጨዋታውን ኩኩሬላን ያን ጸጉሩ ምን ማን እሱን ሰውዬ ሌፍት ዊንግ ሌለው ከኦያርዛባልና ከፌራን ቶሬዝ ማሃይም ስብስብ ማለት ነው። ኬፕ ቨርዴ ግን በጣም ትችላላችሁ። እግዚአብሔር ሙሉ ጨዋታውን ዲሲፕሊን እንደነበሩ ሲከላከሉ በረኛውን አስቀጠቀጡት። በረኛው ግን ይችላል። የኬፕ ቨርዴ በረኛ በጣም ይችላል። የአፍሪካ ቲሞች ይሄናና ለማንጫ ላይ በጣም ፒስ ናቸው። ትናንት ቱኒዚያ ኦፍ ኮርስ ተለጥልጧል ማለት ነው። ግን በጣም ፒስ ነው የተጫወቱት። ኬፕ ቨርዴ ሙሉ ለሙሉ ሲከላከሉ ነበር። ያማልን ቤንች አድርገህ ትገባለህ። ሙሉ ነው የስፔንን ጨዋታ ማየት የምፈልገው እኮ ከዚህ በኋላ እኮ ያማል ስላለ ነው። ከዚህ በኋላ ያማልን ቤንች ካደረኩ ህይወቱ ይበላሽላል። ገብቶሃል? ኦፍ ኮርስ ከዚህ በኋላ ህይወቱ ተበላሽቷል። ራያን ቤንች ስላደረክ ግን ያማልን አትሊስት አስገባው። ያማል መግባት አለበት። ከጉዳት ነው የተመለሰው። ኦፍ ኮርስ ግን መግባት አለበት። ማን ምን ሆነ ነው እንዴ? ኧረ አስብ እንዴ! ይሄን ጨዋታ አርቴታ አላየውም በሉኝ። አርቴታ እንዳታየው አርቴታ እውነት ይኸውልህ ቀጣይ ዓመት ላይ የመከላከል እንትን እንቀንሳለሁ የምትለውን ሀሳብ ነው የሚያስተውቁ። ወይኔ በማርያም አላየውም በሉኝ እንዴ! ድብን አድርገው ተከላከለ አቻ እንዲገባቸው አድርገው ነው የወጡትና ማለት ነው። ወይኔ ስፔን እኔ እኮ ይኸውላችሁ መጀመሪያ ተናድጄ ነበር ራያ ለምን አልገባም ምናምን ብዬ ማለት ነው። ግን ምንም አይሰራም ነበረ። የስፔን በረኛ ራሱ ምን እያደረገ እንደነበረ ግን ምንም ነው ያልገባኝ። ግን ወይኔ መከላከል ወይኔ በረኛ ወይ ዓለም ዋንጫ ላይ ያየናቸው ያሉት በረኞች ማለት ነው። በስማም ትናንት ሱዙኪ ዛሬ ደግሞ ብቻ አርቴታ እንኳን አላየው እና ደግሞ ማለት ነው ይሄ ኳስ እንኳን ማታ ያልሆነ ሚን ለሊት እንኳን ያልሆነ ከዚህ በኋላ ምናምን እንኳን ያልሆነ እንቀጥላለን እናያለን። አንዴ ለሊታችን እንቅልፋችን ተዛብቷል እናያለን። በመጀመሪያ ደፍሬ ማለት የምፈልገው ነገር ከዚህ በፊት ደፍሬ ለመናገር ትንሽ ሼም ስለሚይዘኝ ምናምን እንጂ የስፔን ብሔራዊ ቡድን በነ ላሚን ያማል ጥገኛ የሆነ ብሔራዊ ቡድን ስታፍ ምናምን አይታችሁታል። ምንም ቻንስ መፍጠር አቅቶት ከብዶት ማለት በልጁ ልዩ ክህሎት ሰብሮ እየገባ ይሄ ትሪቢሎን አሲስት እየለቀቀ ምናምን በሚያደርጋቸው ልዩ ታለንት ነው የሚጠቀሙ ብሔራዊ ቡድን ማለት የተጋነነ እኮ ነው አሉት። በእርግጥ ጥራት ያለው ፔድሪ የሚያክል ተጫዋች አለው። በተከላካዩ መስመር ነው ኩኩሬላ እና ሮድሪ ጽድት ያለ እንዲህ ተጫዋቾች ምጥሯቸዋል። ግን ቡድኑ እንደ ቡድን ማለት ነው ኧረ በጌታ በኢየሱስ ስም በላሚን ያማል ጥገኛ የሆነ ብሔራዊ ቡድን እኔ ስላየሁት ነው። የወዳጅነት ጨዋታ ሙሉ ካያችሁት አመጣጡን በጣም ጥገኛ መሆኑ ይታያችኋል ማለት ነው። ከዛ ውጭ ግን ምንድነው ሲያደርግ የነበረው ይበረኛ ኬፕ ቨርዲ ኧረ በጌታ ስም መከላከል ቅርጽ በቅርጽ የሆነ ቡድን ስርዓት ያለው ቡድን ተቀያዮች ሲገቡ አይሳሳቱ። ትንሽ አትደነግጡ። በረኛውማ ጭራሽ እጁ ላይ ሆኖ ኳሱ ሁላ ኧረ ፈታ ብዬና ኦልሞ ከፈለግ ተጠጋ በጣም ነው የሚችሉት። እንደዚህ አይነት የአፍሪካ ቡድን ያኮራኛል፣ እኮራለሁ ማለት ነው። እግዚአብሔርን ነው ለመጀመሪያ ጊዜ ምናምን መሳተፏ በህዝብ ቁጥር ትንሽ ወፍ ምን አገባኝ ነው የምትል ማለት ጀግና የሆነ ብሔራዊ ቡድን በዚህ አይነትማ ኡራጋይን ሳውዲ ምናምን ለጥጣ ከምድቧ ፈታ ብላ ልታልፍ ነው ማለት ነው። ይመቻት። አዲሱ አካውንታችሁ ስለሆነ ፎሎ ማድረግ እንዳይረሳ። እናንተም ይመቻችሁ። አረ የዚህን በረኛ እድሜ አጣሩልኝ። ያማልን ይህንን ሁሉ ደቂቃ ቤንች ማድረግ ምን ያህል ዋጋ እንደሚያስከፍል አይቶታል። ቆመና እናጨብጭብለት ለዚህ በረኛ። ምን አይነት ኮምፓክት የሆነ መከላከል ነው! አስደናቂ መከላከል። ጭራሽ ለመሳሳት ራሱ እድል አይሰጡ። ጭራሽ ደግሞ ይሄ በረኛ ኖሮ ማለት ነው 40 ዓመቱ ነው ተባለ። እድሜው ግን ይጣራ። ማን ኦፍ ዘ ማች ተብሏል ጨዋታው። ኬፕ ቨርዲ አፍሪካዊቷ ሀገር ባዶ ለባዶ፣ ስፔን ባዶ፣ ኬፕ ቨርዲ ባዶ። ምንድነው የተመለከትነው? እንዴት ላሚንን 70 ደቂቃ ሙሉ ቤንች ታደርጋለህ? ገብቶ ምን እንዳደረገ ተመልክታችኋልና የሁሉ ደቂቃ ላሚንን ቤንች ማድረግ እንግዲህ ዋጋ አስከፍቶታል። ምንም ቻንስ ክሬሽን እንዲያደርጉ አልፈቀዱላቸውም። ነገር ግን ያማል ከገባ በኋላ 2-3 አጋጣሚዎችን አግኝተዋቸው ነበር፣ አልሆነም። ለማንኛውም ጨዋታው ባዶ ለባዶ ተጠናቋል። እስኪ ሀሳብና አስተያየታችሁን ኮሜንት ላይ ጻፉ። ኬፕ ቨርዲን እንዴት አያችኋል? ልክ 4 ሰዓት ደግሞ ሲል ይቀጥላል ማለት ነው። ግብጽ ከቤልጅየም ሌላኛዋ የአፍሪካ ሀገር ግብጽ
ከቤልጅየም የምትጫወት ይሆናል ማለት ነው። ለማንኛውም ለአዳዲስና ፈጣን መረጃዎች ፕላስ ምልክቱን መንካት እንዳትረሱ። ዓለም ዋንጫ ማስገረሙን ቀጥሏል። ሻምፒዮንስ ሊግ ነው የሆነብን። እየተገረምን እየተዝናናን ነው። ተዝናኑ። ኧረ እግር ኳስ ግን ምን አይነት ስፖርት ነው ጋይስ? እንዲህ የፊፋ ራንኪንግ ላይ አንደኛ ላይ እየመራች የምትገኘውን ስፔን የመጀመሪያ የወርልድ ካፕ ጨዋታውን ያደረገችው የአፍሪካዋ ኬፕ ቨርዲ አቆመቻት 0-0 በግሩፕ ኤች የመጀመሪያ ዙር ጨዋታ ተለያይተዋል። በጣም ነበር ያስገረሙኝ። የሚገርም መከላከል ነበር ሲያደርጉ የነበረው። ግብ ጠባቂያቸው በተለይ በጣም ብዙ ኳሶችን ነበር ሴቭ ሲያደርግ የነበረው። ወደ 27 የሚጠጉ ሙከራዎችን ነበር በአጠቃላይ ስፔን በኬፕ ቨርዲ ላይ መሞከር ችላ የነበረው ማለት ነው። ነገር ግን አንዱንም ወደ ጎልነት መቀየር ተስኗት ነበረ። ቅያሪዎችንም አድርጎ አሰልጣኝ ሉዊስ ዴላ ፎንቴ ጎል ለማግኘት ጥረት አድርገው ነበር፣ አልተሳካላቸውም ነበር። በጨዋታው ላይ ይዘውት ከገቡት ሀሳብ አንጻር ኬፕ ቨርዲዎች በጣም ስኬታማ የጨዋታ ክፍለ ጊዜ ነበር እያሳለፉት ከፈታኟ ስፔን ጋር እንግዲህ ለዓለም ዋንጫው ከሚጠበቁ ሀገራቶች መካከል አንድ የሆነችን ስፔንም እንግዲህ በማቆም 0-0 ነጥብ ተጋርተው አንዳንድ ነጥብን ይዘው መውጣት ችሏል ማለት ነው። እንግዲህ በዚህ ምድብ ላይ በግሩፕ ኤች ከዚህ በኋላ ሳውዲ አረቢያን እና ኡራጋይን ነው ስፔን የምትገጥመው። ስለዚህ ነገራቶች ምናልባት ከባድ ሊሆንባት ይችላሉ። ግን ስፔን ምንም ቢሆን አሁንም ቢሆን በጣም ጠንካራ ናሽናል ቲም ስላላት ነገራቶችን የመወጣት እድሏ ከየትኛውም ናሽናል ቲም በላይ ከዚህ ቡድን ላይ የተሻለ እድል አላት ብዬ አስባለሁ። ኤኒዌይ ግን ኬፕ ቨርዲዎች በጣም ነበረ ሲያስገርሙኝ ያመሹት። ስፔን ምንም እንኳን በጨዋታ ላይ የበላይ ብትሆኑ በሁሉም ነገር ግን በጨዋታው ላይ እንግዲህ በውጤት ብልጫ መውሰድ አልቻለችም ነበረ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሪ። የፕላስ ምልክቱ መጫንዳት ኧረ በስመ አብ! ኧረ አንድ ያጨብጭቡልኝ። ለዚህ አይደል እንዴ ኳስን የምንወድ? ስፔን ነች ፌቨራይት፣ ስፔን ነች የምትበላው ይህንን ወርልድ ካፕ። የለም ወርልድ ካፕ ላይ ኬፕ ቨርዴ ላይ አንድም ጎል አላገባችም። እስኪ አንዴ ለዚህ በረኛ ቆመና ጨብጭብ በመቤት። ያማል ግን ጤነኛ አይደል? ገብቶ ስፔን እስከ 80 ነው እስከ 70 ያልተጫወተን ጨዋታ ቀየረው። ግን ወፍ አንተ ለነፍሳቸው ነው የተከላከሉት። ኬፕ ቨርዴዎች ለመጀመሪያ ጊዜያቸው ነው ወርልድ ካፕ ሲሳተፉ ከስፔን 1 ነጥብ ይዞ መውጣት ማለት ከዚህ በኋላ በቃ በኮንፊደንስ አንድ ነጥብ መሰብሰብ ነው። 3-4 ነጥብ ይዘው ሁለተኛም ቢሆን ጨርሰው ወደ ራውንድ ኦፍ 16 ማለት ነው። ያማል አለመጀመሩ ገርሞኛል። ግን ያው ከጉዳት መልስ ስለሆነ ለዚህ ጨዋታ አላስፈላጊ ነው ብሎ ነበረ። ግን ገብቶም ምንም ወፍ የለም። ጨዋታውን ቀይሮታል። በእርግጥ ግን ወፍ የለም። ኬፕ ቨርዴ እንዴት ነው የሚከላከሉት? ሲጀመር አንድ እንኳን ፒውር ዊንገር ይዞ ሳይገባ አንድ ደግሞ ሲኤኤም ደና እንኳን ሲኤኤም የለም ይዞ አልገባም። 3 ዲኤም ነው ይዞ የገባው። ቢያስከፍተ ነበር። የሚገርመኝ ኒኮ ዊሊያምስ የለ ያማል የለ ቢጀምሩ ሜቢ በእርግጠኝነት ያሸንፉ ነበር። በረኛው ግን የዛሬ ማን ኦፍ ዘ ማች ማለት ነው። በስመ አብ በጣም ነው የሚችለው። ስንት ኳስ እንዳዳን አይዴላ ፉንቴ ባሮ ይዘዋል፣ በረንብ ይዘዋል። አንክ ጀማ ይኸው ባሮ ለባሮ ቀጥ አድርጎ አወጣ። አሰማም ኦፕሽንን ይዘይድ ተጫዋቾቹ ተጠቀም። ቪክቶር ሙኞዝ ለፋብሪካ ተጫዋች ቤንች ላይ ያለል ክንፎች ናቹራል ዊንገር ይዞ እንደመግባት ጋቪን አሰልፈ ፋቢያን ሩይዝ ነፃነት ሰጠ። ፋቢያን ሩይዝ ኦልሞስት እድሜው እየሄደበት ነው እንደምታየው ነው። ትንሽ በስሎዳውን ማድረግ አለ በጣም ይታይበታል። ሮድሪና ፔድሪ የተገመተው ነው በደንብ ተጫውተዋል። ከዛ ውጭ ግን ፈራን ቶሬስ ጎንዛሎ ጋርሲያን እንደ ኦፕሽን እንደው አሰልፈው ራሱ እንደ ኦፕሽን ወሰደው ስለ ኢግሌሲያስን ይዘህ ሄደ። አላሰለፍኩም ሁላ ይመች ዲፈረንት ታይፕ ኦፍ ፕሮፋይል ይዘህ ሄደ። እንኳን ኦያርዛባል አጫዋች ከሌለ ምን ጥቅም? ፈራን ቶሬስ የሚያጫውተው ጋቪን የሚያጫውተው ጋቪ ግራውንድ ከቨር ከማድረግ ውጭ ሌላ ነገር ምንም አያደርግም። እሱ ውስጣችሁ ያውቁታል ሁላችሁ በደምብ ጠንቅቅ ታውቀዋለህ። አሁን ማራ ጋቪ ግራውንድ ከቨር መሬቱን ከቨር ያደርግልሃል ከላይ እስከታች። ከዛ ውጭ ግን ኦን ዘ ቦል ያንን ኦፈር ያደርግ በቃ የተረጋገጠ ነገር። ከዓለም ዋንጫው ጉዳይ ምንም እንዳያመልጣችሁ ዴላ ፉንቴ ገና የሚሰራውን ታያለህ ብያለሁ። ገና ታያለህ ምን የሚሰራው ነገር ማለት ታስገርምኛ። በደንብ የምናወራበት እዚህ ቪዲዮ ላይ እናንተ ሀሳባችሁ ኮሜንት ላይ እንድታስቀምጡ ፈልጋለሁ። ሀሳባችሁ ፕላስ በመጫ እንዳይረሳ። የዓለም ዋንጫ ምንም አይነት ጨዋታ እንዳያመልጣችሁ ኮፒ ሊንክም ይደረግ በደንብ ሁሉንም እያየን ሰምናደርስ በቃ ኮፒ ሊንኳን አጨናንቋት። ቀጥል። በክንፎ በኩል ኒኮ ዊሊያምስ ሆፕፉሊ ይመለሳል ብለን ተስፋ እናደርጋለን። ትንሽ ደቂቃ ነው ያገኘው። እነሱም መውቀስ አይቻልም። ኒኮ ዊሊያምስ ገና ጉዳት የተመለሰው እስቲ እናያለን። ቀጣዮቹ ትራይቭ ማድረግ ከቻለ ግን አሁን የሚያሳይ ነገር ጥሩ አይደለም። እቺ ትንሿን ደቂቃ እንኳን መጩት ካልቻለ ኤኒዌይስ የአማል ጉዳይ ያማለው በቃ ይኸው ሜዳውን ነው የተቀጠቀጠው። እሱ ሲገባ ሜዳውን የተቀጠቀጠው እሱ ላይ ግን ምን አደረጉ? ደብል አፕ ትሪፕል አፕ አደረጉ። በዛ በኩል ክፍተት አለ። ማንም አልጠቀሙ። ኩኩሬላ ከዛ ጥግ የተመላለሰ ሲሞክር ነበር ነው ከክንፎቹ በላይ ከነ ጋቪ በላይ ወያርዛባል አጫዋች ካለ ነው እንደነገርኩ። ፈራን ቶሬስ እንደምታየው ጎንዛሎ ጋርሲያ እንደ ምርጫ ውሰድ። እሺ ሱንቶ ቪክቶር ሙኞዝ የላ ፋብሪካ ኦሳሱና የሚገርም ዓመት አሳልፈው ኒካስል ሊፈርም ተጠቀሙ። ኖ የሬሚ ፒኖ ክሪስታል ፓላስ ቤት ዋንጫ አንስቶ የመጣ ልጅ ነው። ሞክረው ተጠቀሙ። ኖ የሚገርም እኮ ነው። እኔ ግን ዴላ ፉንቴ በእውነት ፋቢያን ሩይዝን አወጣ፣ ሚኬል ሜሪኖን አስገባ። ሜሪኖ ፊት ለፊት ኦፈር እያደረገ አልነበረም። ሶ ዋይ ለምን ታስገባዋል?
ፊት ለፊት ላይ እንኳን ኦፈር እንዲያደርግ ካላዘጋጀው ቦክስ ክራሽ እንዲያደርግ ካልጠቀመ ምንም ለፔድሪና ሮድሪጎን ያሳዝኑ። በእውነት ለሁለት ነው ሚድፊልዱ ራን ሲያደርጉት የነበረው። እኔ አላውቅም። በጣም አሳፋሪ ነው። ኤኒዌይስ ስቃችሁ ነበር። የባርሴሎና ቲም ነው በደንብ ይሄዳል፣ እንደዚህ ይሆናል፣ እንደዚህ በአንጫተኛ አንገድቦ ኦብቪየስሊ ምንም ሞኝነት ነው በአንጫተ መገደብ። ግን ኬፕ ቨርድ ሊገድቡ አይገባም። የፈለገ ተጫዋች ዘብጋው ማሸነፍ ግዴታ። ዓለም ዋንጫ ነው እንዲህ ነው እንዳትል። የ40 ዓመት በረኛ ይዞ ቮዚኛ ይመቸው፣ ለመናቅ አይደለም ይመቸው። በጣም ቻቬዝ ነው የሚጫወተው ሁለተኛ ሊግ ፖርቹጋል ላይ የሚገኝ ቲም 40 ዓመቱ ነው። ይኸው አቨሬጅ ኤጃቸው እንግዲህ ዛሬ ሜዳ ላይ ነበረው ከ30 በላይ ነው ብዬ ገምታለሁ። አንክ ጀማ እንደዚህ ስፔን ሌላ ፎይንት ታስገምታችኋለህ። ገና እኔ አልጠራጠርም በአንተ ታስገምታችኋለህ። ምናልባት ያማል ተመልሶ እንደለመደው ካላወጣ አንተ ብቻ ቀጣይ እስክንገናኝ ድረስ ይመቻችሁ። ዓለም ዋንጫ ግዳይነታችሁ ቅድም እንዳልኳችሁ ፓስፖርት መጫ እንዳይደርስ ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ቢደረግ ይመቻችሁ። ወንድ የሆነ ቡድን ወንድ የሆነ በረኛ ቮዚንሃ በጣም ኮርተንብሃል። እንደ አፍሪካውያን እኔ እንጃ እንደ አይነት በ40 ዓመቱ እንደ አይነት ፐርፎርማንስ ደግሞ በቃ ሂዘ ሊደር በቃ እና በጣም የተለየ ነው። አብሶሉት ሲንስ እውነትም ካፖ ቬርዴ ስፔንን እንደዚህ አንገት አስደፍታለች። ጎ አፍሪካ። እሺ ስፔን ባዶ ለባዶ ወጣለች። ምንድነው ልትነግሪን የፈለግሽው? ስፔን ምን አይነት አጫወት ነው የሚጫወቱት? እንዴት የኬፕ ቨርዲን ቡድን ብሬክ አድርጎ መግባት ይከብዳቸዋል? በረሎ ብሎክ ያስጠላል። ኬፕ ቨርዲ ጥርቅም ምን ያደረገችው አልሰማም ነው። ካውንተር እንኳን አይሄዱም። ካውንተር እንኳን ምንድነው እንደዚህ አይነት ጨዋታ? በእርግጥ ኬፕ ቨርዲ ማለት የፖርቹጋል ሁለተኛ ቡድን በሏት ቅኝ ተገዢ ነበረች የፖርቹጋልና ስማቸውን እንዳለ ካያቸዋቸው ያስታውቃል። እና ስፔን አታስፈራም ወዳጄ፣ ብዙ የምታስፈራ ቡድን አይደለችም። ስፔሻሊ ባኳ ምንም ያን ያለ ላሚን ያማል አልገባም ምናምን እንዳትል በቃ በቂ ነው የነበረው ቡድን ለኬፕ ቨርዲ በጣም በቂ ነው። ገብቶም እንደውም ብዙ የተለየ ነገር ማድረግ አልቻለም። 20 ደቂቃ አካባቢ ተጫውቷል። 0-0 ወጣለች ስፔን። እንግዲህ ለሌሎች ቡድኖች የምስራች ነው። ስፔንን በካውንተር አታክ ማሸነፍ ይቻላል። በቃ በቀላሉ ምርጥ ሯጭ ተጫዋች አስገብተህ ማሸነፍ ትችላለህ። እንግዲህ ቀጣዩን ጨዋታ ደግሞ ቤልጂየም ከግብፃ እሱን እንከታተላለን እንመለሳለን ማለት ነው። ይመቻችሁ። ፎሎ ኮፒ ሊንክ እያደረጋችሁ ጠብቁኝ። ስፔን ገና ካሁኑ ጣለች። ቤተሰብ እኔ እንደምታውቁት ስፔን እንድትበላ ከማይፈልጉት ወገን ውስጥ ነኝና እኔ ደስ ብሎኛል። እንዳለ የነዛ ተቃራኒ ቲም ተከላካዮች ቦክስ ውስጥ ነው ያሉት። በረኛው በስማ ትችላለህ። ማን ኦፍ ዘ ማች ለበረኛው ነው መሰጠት ያለበት። አንተ በጣም ነው የሚችሉት። እግዚአብሔርን በደንብ ነው የሚችሉት። ሲከላከሉ እጥር እንደዚህ እጥር ንቅንቅ ሙሉ ኳሱ ስፔን ጋር ነው። እነሱ ቦክስ ውስጥ ነው ቁጭ የሚሉት። ምንም ነገር አልተፈጠረም። ከ80 በኋላ ጨነቀኝ ለነሱ መድኃኒዓለምን ጨነቀኝ። ምንም ነገር ሳይፈጠር ወጣ። በጣም ደስ የሚል ዜና ማለት ነው። በእንደዚህ አይነት ፐርፎርማንሱ ከሆነ ሎ ብሎክ የሚጫወት ሌላ ቲም ይኖራል ማለት ነው። አሁን ፍንጭ ትሰጣለህ ለተቃራኒ ለቀጣይ ቲም። ደስ ናል እውነት በጣም ደስ ብሎኛል ማለት ነው። ገና ካሁኑ ከጣልክ ፋይናል ምናምን የሚታሰብ ነገር አይደለም። ከሩብ አታልፍም ማለት ነው። ከሩብ አታልፍም። የማትገመት ሰው ሁን። ኬፕ ቨርዲን አሸንፋለሁ ብለህ አቻ ትወጣለህ። በጣም የእግር ኳሱ በጣም ሰርፕራይዝ ነው። እንዲህ ታሸንፋለች ተብሎ ተጠብቆ ኧረ ኬፕ ቨርዲ እንዴት ነው የሚችሉት? ይህ ዓለም ዋንጫ ሲጀመር ማለት ለትላልቆቹ የሚሆን አይመስለኝም። ወይኔ ጉዴ ፈላ። እንዲህ ኧረ ኬፕ ቨርዲ ይችላሉ። አንተ ካውንተራችሁ ራሱ መከላከል 90 ደቂቃ። ኧረ ዋቴ ፐርፎርማንስ ኬፕ ቨርዲ በጣም ትችላላችሁ። ያው ስፔን ከዚሁ ከምድቡ ባታልፍ ደስ ይለኛል። እስኪ አብረን እናየዋለን። በደንብ ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ።